ስንቱ ጋር መውጣት በቃ አንቺ የሚታየሽ ሁሉ ነገር መጨፈር ሁሉ ነገር በቃ ላንቺ ኢዚ ነው አይደለ? በቃ ልደውልለት አሁን። እንደውም ማለት ምንም ቀላል ነገር ነበረ ለማድረግ ይሄን ነገር ያው ገንዘብ የፈለከውን ገንዘብ እንሰጣለን ብለውኛል። በቃ ምንድነው ያለን አማራጭ ልጅ መለመን ነው። እውነቴን ነው። አንዴ ገበናችን ወጣኩ በቃ ሰማ ሰውዬው እንኳን እዚህ ጋር ተስማምቻለሁ ብዬ ሀሳቤ መቀየር እችላለሁ ግን ያው ትንሽ ማሰቢያ ጊዜ ስለሚያስፈልግ ምን እንደምታስበው ምንም የሚታሰብ ነገር የለም አባቴ። ዝም ብሎ ቀላል ነገር አይደለም። ምንም የሚታሰብ ነገር የለም። ሰላም ውድ ቤተሰቦቼ እንዴት አላችሁ? እኛ ከፈጣሪ ጋር አለን። ከዚህ በፊት በነበረው ቪዲዮ አይታችኋል ልጄ እንደጠፋና እንዳላገኘ ነው። ዛሬ ደግሞ ይሄ ወንድሜ በስልክ ደውሎ እኔ አካባቢ ላይ አዲስ ያየሁት ነገር አለ፣ ድንገት ካንተ ልጅ ጋር መጥፋት ጋር የተገናኘ ነገር ከሆነ ምናልባት የጥቆማ ትንሽ እንደሌለው ስትናገር ስለምሰማህ ነው ብሎኝ ያለበት ድረስ መተናል። ከኔ ጋር ብዙ አውርተናል። እንደተለመደው ለእናንተ ግልጽ እንዲሆን እንድትረዱት ደግሞ ከጎን አድርጌው ለጥቆማው ዝግጁ ሆነን ነው እንግዲህ ካሜራ ያበራ ነው። ውድ ቤተሰቦቼ እሱ የሚለንን እንሰማለን። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡ። እስካሁንም ድረስ አይዞህ በርታ ፈጣሪ ይጠብቅልህ ስትሉኝ ስለነበራችሁ ውድ ተመልካቾቼ አክብራችሁ ወዳችሁ ስለምታዩን ክብረት ስጥልኝ ማለት ፈልጋለሁ። እስኪ ባለ ጉዳይ ምን እንደሚለን ከሷ አንደበት የምንሰማ ነው የሚሆነው። በመጀመሪያ አክብረህን የኛን ቪዲዮ አይተህ ዛሬ ለጥቆማ ስለመጣ ሳናመሰግን ማለፍ አንፈልግም። እስኪ ምንድነው የተፈጠረው? ያየኸው ነገር አለ ወይ? ምንስ ልትነግረን እንደመጣ ለተመልካች እስቲ አብራራለሁ። ምን አለ መሰለህ ያው እናንተን ቻናል ከታተላለሁና በዛ ሰዓት ባለፈው ስላንተ ልጅ መጥፋት የሆነ ነገር የሰራችሁትን ቪዲዮ አይቼው እስኪ ነገር እኔም ደግሞ ሰፈር ላይ በአጋጣሚ እንደዚህ በቃ አርግዘው ማላቃቸው ሴቶች በሆነ አጋጣሚ ላይ ሁለቱም አንዳንድ ልጅ ይዘው መለከታቸዋሉና ይሄ ነገር እንዴት ነው አሁን ፕሮሰስ አለው ገብቷል። አሁን የሆነ ሰው አርግዞ የሆነ ነገር ታያለህ በቢያንስ ቤት ሲያሳልፉ ምናምን የሆነ ነገር ማየት አይቀርም። ረጅም ጊዜ ሰፈር ውስጥ ስለኖርኩኝ ረጅም ጊዜም ስለማቃቸው ነው እነዛን ሰዎችና ሁለት ሴቶች ናቸው አርግዘው በፍጹም አላዩዋቸውም እና ከሆነ ጊዜ በኋላ ግን ሁለቱም በሚገርም ሁኔታ አንድ ልጅ ይዘዋልና እስኪ ነገር ባለፈው ያንተን ቪዲዮ ካየው በኋላ ነው የሆነ ነገር እስኪ የሚገናኝ ነገር ሊኖር ይችላል። ደግሞ ዲቴል ለማጣራት እኔ እንግዲህ ያው የእናንተም ስራ ስለሆነ ይሄን ነገር እናንተ ናችሁ ማጣራት ያለባችሁ ብዬ ነው ወደ አንተ የደወልኩልህ። እና ምንድነው የተፈጠረው? ምንድነው እነዚህ ሰዎች ባለ ትዳር ናቸው? ትዳር የላቸውም። ትዳር እንግዲህ አብረው ነው የሚኖሩት። ሁለት ሴቶች ናቸው አብረው ነው የሚኖሩት። ሁለቱም በሆነ አጋጣሚ ላይ ልጅ ይዘው አዩዋቸው። አርግዘው አላዩዋቸው። ደግሞ የሰው ልጅ ነው ምናምን እንዳትል በጣም ህፃን ትናንሽ ልጆች ነው የያዙት። ገና የተወለዱ ልጆች ናቸው ቢያንስ የወራት እድሜ ያላቸው እና ድምጽ ያለቅሳሉ ምናምን እንደውም የሆነ በጣም ሲያለቅሱ ነው ትኩረቴን የሳቡትና እስኪ በአጋጣሚ አንዳንዴ አይታወቅም ገብቷል። እስኪ አንተም ጉዳይ እዚህ ጋር ማጣራት ሊኖርብህ የሚገባ ጉዳይ ነው ብዬ ስላሰብኩኝ ነው። እውነት ነው። እንግዲህ 3-4 ቀን ሆኖናል ልጃችንን ፍለጋ ላይ ሆነን እንዳልኳችሁ የዛኔ ቪዲዮን ስንጨርስ እነዛ ሰዎች ወደ ወሰዱላቸው ሰዎች ጋር ወስደውን ነበረ። ሰዎቹ ግን በአጋጣሚ ተከራይተው ነው እዛ ቤት ውስጥ የሚኖረው የነበረው። ወጥተዋል። ሌላ ሰዎች ናቸው ቤት ውስጥ የተገኙት። በዛም በኩል እንግዲህ ባልደረቦቻችን እነ ሮቤልም እና አቤልም እንግዲህ ተባብረው ፍለጋውን በአንድ በኩል ጀምረዋል። እዚህ ጋር ደግሞ ያለውን ነገር እኔ ለማየት ነው የመጣሁት ማለት ነው። አሁን ያለበት ሁኔታ አይታወቅም። ቢሆንም ግን በቃ በቻልነው አቅም እየፈለግን ነው። ጥረታችንን አላቆምንም። ቀን ማታ አላልንም። ብዙ ልፋቶች እየተለፋ ነው። ግን ምንም እዚህ ጋር ደርሰናል የሚባልበት ነገር ላይ አልደረስንም። እሱ እንዳለን ደግሞ አሁን ሁለቱ ሴቶች ምንም እርግዝና ላይ ይሁባቸውም ምንም ነገር የለም። ግን የሆነ ጊዜ ላይ ሁለቱም ህፃናት ልጆች ይዘው አየኋቸው። የህፃናት ድምጽ ይሰማኛል። ከዛ አንተ ቪዲዮ ካየው በኋላ ጥርጣሬ ውስጥ ያደረ ነው የሚለን። ምንም አሁን በዚህ ሰዓት የምንንቀው ጥቆማ የለም። ምንም ወደ ኋላ የምንልበት ነገር ስለሌለ ያለንን ጥቆማ ይዘን ወደ እነሱ ቤት ሄደን ልጆቹን ወልደው ይሁን ከየት አመጡት የሚለውን እንጠይቃቸዋለን።
ማስቀመጥም ካለብን እንደተለመደው ድብቁን ካሜራ አስቀምጠን ወተን ምን እናገኛለን የሚለውን አብረን እናያለን። እስኪ እዛ ቦታ ላይ ስትኖሩ ረጅም ጊዜያችሁ ነው፣ በደንብ ታውቃቸዋለህ እነዚህን ሴቶች? በደንብ አውቃቸዋለሁ። ከሰፈር ሰው ጋር ያላቸው ግንኙነት እንዴት ነው? ኖርማል እንደማንኛውም ሰው ነው ያላቸውን ነገር በቃ እንደማንኛውም ሰው ማህበራዊ ህይወታቸውን ኖርማል ህይወት ነው የሚኖሩት። እና ግን ምንድነው ያው አዲስ ሰዎች ቢሆኑ እሺ የሆነ ነገር ተፈጥሮ ወይ የሆነ ቦታ ግን እዚህ ነባር ስለሆኑ ያው ባትተያይም ባትተዋወቅም የሆነ ነገር ትተያያለህ ሰፈር ውስጥ እና የሆነ ልጅ እንግዲህ የሆነ ትዳር ላይ ሆነው ሰው እንግዲህ እንደዚህ ልጅ የምትጠብቀው እንደዚህ እነዚህ ሴቶች አብረው ነው የሚኖሩት። ልጅ የላቸውም፣ እርግዝናም አልታየባቸውም። ደግሞ ሁለቱም በአንድ ጊዜ አንዳንድ ልጅ ይዘው ስታይ አንተ የሆነ ነገር ታስባለህ። ኖርማሊ አንተም ቪዲዮ ሳይ ነው ይህን ነገር እስኪ ለማጣራት የሚለው ሀሳብ ጭንቅላቴ ውስጥ ልጅ እንደሚጠፋ ምናምን ያንተን ቪዲዮ ሳይ ነው የገባኝ። ማለት ያንተ ልጅ መጥፋቱን ስትገልጽ ይሄ ነገር እንደዚህ አይነት ነገሮች ምናምን ጭንቅላቴ ውስጥ ተመላለሰ ነው። ይሄ ነገር ሲማ ምናልባት ደግሞ ሁለቱም መሆኑም የሆነ ነገር ሁለቱም አንዳንድ ልጅ ይዘው እንግዲህ የሆነ ኬት ገዝተው እንግዲህ ያመጧቸው ነው የሚመስለው። ማለት የሆነ ፕሮሰስ የዛ ፕሮሰስ ውስጥ ሳታልፍ እንግዲህ በአንድ ጊዜ ልጅ ይዘህ መገኘት ማለት እንግዲህ የሆነ ሸቀጥ አይደለም፣ ሰው ነው አይደል? አንድ ሰው የሆነ ፕሮሰስ አልፎ ነው የሆነ ልጅ የሚባል ነገር እንግዲህ እንትን የሚለው። አሁን ባለንበት ሁኔታ ላይ ያው ልጅ እየተሸጠ ነው፣ ገንዘብ እየሰሩበት ነው። እንደዛም ሊሆን ይችላል። ወደ ልጅ ሊመራን የሚችል መንገድ ሊሆን ይችላል አሁን ያገኘ ነው። እስኪ እንሂድና ቤቱን ታሳየናለህ። አንተ ከሩቅ ሆነ ቤቱን ታሳየናለህ፣ እኛ ወደዛ የምንሄድ ነው የሚሆነው። ውድ ቤተሰቦቼ እናንተም እስኪ እነሱ ጋር ገብተን ምን እንደሚሉንና ምን አይነት አቀባበል እንደሚያደርጉልን አብረን እንሂድ። እናንተ እስከዛው ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ይቀመጥልን። አብሮነታችሁን የምናውቀው በዚህ ስለሆነ እስኪ እነሱ ቤት እንሂድ፣ ምን እናገኛለን፣ ምን ይፈጠራል የሚለውን አብረን እንሂድ። ውድ ቤተሰቦች እየተጠቆምነው ቤት ደርሰናል። እስቲ እናንኳኳና ውስጥ ምን እንደሚፈጠር ማን እንዳለ እናያለን። ሰላም እንዴት ነሽ? አለን። ከአንድ ግብረሰናይ ድርጅት ነበር የመጣ ነው። እዚህ አካባቢ መልካም ጓደኛ ማቾች ወይ ባለ ትዳሮች ብለን ስጠይቅ እናንተን ጠቁመውን ነበር። ስለሱ ጉዳይ ልናወራችሁ፣ ስለ ጓደኝነታችሁ፣ ስለ ቤተሰብ እንድናወራ ነበር የመጣ ነው። ስለ ቤተሰብ እናወራለን። ካሜራው እንዳልኩሽ የመጣንበት ድርጅት ለውጭ ሀገር የሚሰራ ድርጅት ነው። ለሱ ደግሞ ቪዲዮ ግድ ማስተማሪያ የሚሆኑ ቪዲዮዎች መለቀቅ ስላለባቸው ነው። አይ ካሜራው እንትን ካላለ እንዲህ ኖርማል እንትን እንላለን እንጂ ካሜራውን አንፈልግም። የተረዳሽኝ አይመስለኝም። ከእናንተ ህይወት ሰው አይቶ እንዲማርበት ነው ይህንን ካሜራ ያበራ ነው። ሰው ያስተምራል እንጂ ሌላ ምንም የሚፈጥረው ነገር የለም። ይህን ያህል እስካሁን ያላችሁበት በጓደኝነት ረጅም ጊዜ እንደቆያችሁ ስለሰማን ሚስጥሩን ለሰው ብቻ አስተማሪ እንዲሆን ሌላ ነገር የለውም። እሺ ወይ አማክሪያትና ጓደኛሽን ሰላም እንዴት ነሽ? አስተማሪ የሚሆን ቪዲዮዎች እየዞረን እንሰራለን እና ስለ እናንተ ደግሞ የሰፈር ሰው ነገረን እና ስለ ህይወታችሁ ስለ አንዳንድ ነገሮች አስተማሪ የሚሆን ቪዲዮ እንስራ ብለን ነው አመጣጣችን። ካሜራው ቀር ካላችሁ ማጥፋት እንችላለን። ካሜራው ቢጠፋ ይሻላል። ካሜራው ቢጠፋ ይሻላል። ይጥፋ ያን ያው ማለት ሌላ ነገር የለውም። እናንተ ለሰው ትምህርት እንድትሆኑ ነው። ሌላ ነገር አይደለም ያለው። እሺ እንግባ። ውድ ቤተሰቦቼ እንግዲህ እነዚህ ሁለት ጓደኛ ማቾች ፈቃደኛ ሆነው ስለ ህይወታቸው ተሞክሮ ለእናንተ ትምህርት የሚሆን አንዳንድ ምክሮችንም ስለነሱ ህይወት ተሞክሮ ይነግሩናል ብለናል። ቤታቸው አስገብተውን ካሜራ አብርተን እንግዲህ እናንተ ፊት ተገናኝተናል። ውድ ቤተሰቦቼ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀመጣችሁ ጠብቁን። ስለ ህይወት ተሞክሯቸው እንሰማለን። ከአንቺን ጀምርና ከስምሽ ጀምረሽ እስኪ ንገሪኝ። ስምሽ ማን ነው? ስሜ ዮርዳኖስ። እሺ ዮርዳኖስ ምን አይነት ሰው ናት? የተማረች አሁን ያለችበት ሁኔታ ከልጅነቷ ጀምሮ
ለሰው አስተማሪ እንዲሆን ከጓደኛዋ ጋር እንዴት ተገናኘች የሚለውን እስቲ አጠር አድርገሽ ንገሪኝ። እሺ ስሜ ያው እንደነገርኩ ዮርዳኖስ ነው እና ያው እንደ ማንኛውም ሰው እየተማርኩ ምናምን ያው ጓደኛዬን ያገኘኋት የተገናኘው ነው ግቢ ነው ዩኒቨርሲቲ እየተማርን ድሬዳዋ ዩኒቨርሲቲ ነበር የደረሰን ሁለታችንም እና እዛ እየተማርን እሷም ብዙ ያን ያህል ጓደኞች አልነበሯትም ዝምተኛ ነገር ናት እና ብቻዋን እንትን ሳያት ጊዜ ያው ለምን ወይም ያን ያህል ብዙ ጓደኞች አልነበሩኝም እና ጓደኞች ለምን አንሆንም ብለን የሆነ በማውራት ሂደት ጓደኞች ሆነን ከዛ ነው ከዩኒቨርሲቲ የጀመረ ህይወት ዛሬ ደርሷል ነው። እንዴት ነው አንድ አይነት ጾታ ሆኖ አይደለም ሰው በትዳርም ኖርማሊ ብቻውንም ሆኖ እግርና እግርም ይጋጫል ጸብ የለም ወይስ እንዴት ነው ችግራችሁን መፍታት የቻላችሁት? አለምንም ጥሩ ነገር መቼም ዛሬ አልተደረሰም ብዬ ነው። ጸብማ ይኖራል ያን ያህል ግን አንዱ እንትን ሲል አንዱ ይቅርታ ይጠይቃል እንጂ ጸብ በየትኛውም ላይ አለ እንደውም እግርና እግር ይጋጫል። አዎ እና ሁለታችንም እሷ ስታጠፋ እኔ ይቅርታ ጠይቃለሁ ያው እንደዛ በማድረግ ነው ተቻችለን። አዎ እሺ አንቺ እህቴ? እሺ ያው ስሜ ያኔት ይባላል። ያው እሷ እንደነገረችው ነው ምንም የተለየ ነገር የለውም። እኔ ከአዲስ አበባ ነበር ወደ ድሬዳዋ ወደ ግቢ ሄድኩት። ከዛ ያው ለሀገሩም አዲስ ነው የምንሆነው ግቢ ከባድ ነው የሚሆነው ሰው ያታወቅን እሷም ብዙ ጓደኞች አልነበሯትም እኔ ብዙ ከሰው ጋር ስለማልግባባ እሷ ያው ፍቃደኛ ሆንኩኝ ከሷ ጋር ለመተዋወቅ አብረን ብዙ ጊዜ ሆኖናል አብረን ብዙ አሳልፈናል። በጣም ጭምት ነበረች እንደውም እሷ እና ብዙ ህይወት አብረን አሳልፈናል ብዙ ጣውረድ ብዙ እንደዚህ እንደሚወራው ቀላል አይደለም ብዙ ጊዜ ተጣልተናል ብዙ ጊዜ ተታርቀናል ብዙ ችግሮችን አብረን አሳልፈናል ነገራቸው እና ያው ሁለታችንም አመላችንን ተቻችለን ነው እስካሁን ያለነው። እስቲ አሁን እንግዲህ እንደማያችሁ ወጣት ናችሁ ሴት ልጅ ደግሞ እድሜ የሚያሳስብበት ጊዜ ላይ ነው አይደለ ወጣትነት ትዳር አልታሰበም ወይስ ፍቅረኛ አለ? ሁለታችንም ባለ ትዳሮች ነን አግብተናል ልጅም አለን ሁለታችንም ወልዳችሁ አድርሰናል እግዚአብሔር ይመስገን። አይ ጸጥ ስላለብኝ ቤቱ ዴይኬር ናቸው የሚውሉት ዴይኬር አስገብተን ነው ያው ስራ ምናምን ስላለ ዛሬ አጋጣሚ ረፍት ሆነን ነው የመጣችሁት እንጂ ይሰራለን። እሺ ማለት እንዴት ባለ ትዳር ሆናችሁ አሁንም አንድ ላይ መኖሩ? አብዛኛውን ጊዜ እነሱ እዚህ የሉም ከስንት ጊዜ አንዴ ስለሚመጡ እኛ ሲመጡም ያው ክፍል አለ ባሎቻችን ውጪ ናቸው ከሀገር ውጪ ስለሆኑ ብዙ ጊዜ አይመጡም ያው ሰመር ክረምት ላይ ሊጠይቁን ቢመጡ ነው ብዙ አንገናኝም ለዛ ነው አብረን ያለነው። ኦኬ ሲመጡም እዚህ ቤት ነው የሚመጡት? አዎ እንደሁኔታው እናመቻቻለን ችግር የለውም። ቤተሰብ ከመከራየት እውነት ነው እሱ አንድ ላይ መሆን ይችላል ከውጭ አንፃር አሪፍ ነው። ቤተሰቦቻችሁስ? ቤተሰቦቻችን የኔ ክፍለ ሀገር ናት እዛ ናቸው ያሉት ሁሉ። እስኪ ከክፍለ ሀገር ነው ወደ ድሬዳዋ ሄድሽው? አዎ እዛ እንዴት ነበር ኑሮ ከቤተሰብሽ ጋር ያለሽ ነገር እንዴት ነው? ያው ልጅ ስለነበረን ያው ምንም እንትን የሚል ነገር የለም እኔ የጅማ ልጅ ነኝ ምንም እንትን አይልም ከጅማ ነው ውጤት ሲመጣ እዚህ መጥቼ ትንሽ ጊዜ አየሁኝና ቀጥታ ነው ወደ ግቢ ሄድኩት እና ምንም ከቤተሰብ ጋር ስትሆን ላይፍ በጣም ቀላል ነው ምንም የለም ነው። አንቺስ እንዴት ነበር አዲስ አበባ? አዲስ አበባ እኔ ከቤተሰቦቼ ጋር ነው የምኖረው እናት ያሉ አባት ያሉ እህት አለኝ ወንድም አለኝ ከፋሚሊ ጋር ነው የምንኖረው በጣም አሪፍ ግቢ ህይወት ላይ እንደውም ጭምት የሆንኩት ሳስበው ከአሪፍ ቤተሰብ ወጥተህ እዛ ግቢ ህይወቱ ከባድ ነው ምግቡ አብዛኛው ነገር ግቢ ህይወት ያው ሁላችንም እናውቀዋለን ከባድ ነው እና ያ ይመስለኛል ጭምት ያደረገኝና ያው እሷ ባትኖር ከባድ ነበር የሚሆነውና ከቤተሰቦቼ ጋር አሪፍ ህይወት ነው የምንኖረው። ስለዚህ አመስግኝ መመስገን አለባት ማለት ነው። እስቲ እንግዲህ ያው እንዳልኳችሁ አስተማሪ የሚሆን ቪዲዮ ነው የምንሰራው ሁልጊዜም ተመልካች የሚጠብቀው የእናንተን የህይወት ተሞክሮና ለነሱ ደግሞ እንደናንተ ሰው እንዴት አብሮ መኖር እንደሚችል ብዙ ነገር ቻሌንጆች ይኖራሉ። አሁን እንደውም እናንተ ባለቤቶቻችሁ ውጪ ስለሆኑ ላይፍ ላይ ብዙም ላይ ከብድ ይችላል ግን ያው መጀመሪያ ችግርን አይታችሁ ነው ከክላስ ወጣችሁ አይደል ኪራይ የተጀመረው። እስቲ አስተማሪ የሚሆን ምክር የምትሉትን ለተመልካቾቼ ምክር ስጡልኝና
ቀጣይ ቀን እንግዲህ ምን መጣ ነው የሚሆነው። እዚህ ቤት የሚያስፈልግ ነገር ካለ ውድ ተመልካቾች አሉ፣ እነሱ በኮሜንታቸው የሆነ ስጦታ ይሰጣቸው ይላሉ። ቀጣይ ቀን የምንመጣው ያን ስጦታ ይዘን ነው የሚሆነው ማለት ነው። ስለዚህ ምክር የምትሉትን ከአንቺን ጀምርና ከዛ ደግሞ አንቺ ትቀጥይልናለሽ። ያው እንግዲህ ቅድም እንዳልከው ነው፣ ሰው ልጅ ሲፈጠር ሙሉ ሆኖ አይፈጠርም። እያንዳንዳችን ሁላችንም የሚጎደለን ነገር ይኖራል። ያንን ደግሞ የሚሞላልህን ነገር ስታገኝ መጀመሪያ ፈጣሪህን ነው የምትለምነው። ፈጣሪህን ይዘህ ከዛ በኋላ ያንን ችግር ጉለትህን የሚሞላልህ ጓደኛ ስታገኝ ያው እንግዲህ ጠበቅ አድርጎ መያዝ ነው። እንግዲህ እንዳልከው ነው፣ ሁላችንም አመል ይኖረናል። አመላችንን ተሸፋፍነን ነው፣ ጉለታችንን ተሸፋፍነን ነው። እኔ ሳይኖረኝ እሷ ይኖራታል፣ እኔ ከሌለኝ ከኔ ከሌለኝ እሷ ይኖራታል፣ እሷ ካላት እኔ ያለኝ። ስለዚህ በቃ በደንብ መቻቻል፣ በደንብ መግባባት፣ በደንብ ማውራት። ችግር ሲኖር መኮራረፍ ምናምን ነገር ሳይሆን ተነጋግሮ መፍታትን። የሌላው ቀላል ነው። ተነጋገሩ፣ ንግግር ይኑር ነው። ይዞ መቀመጡ ምንም ፋይዳ አይኖረውም ነው። አንቺስ የምታስተላልፊልን መልዕክት ይኖራል? አለ በቃ ያው ጓደኛ አይደለንም አሁን ላይ እህትማማቾች ነው የምንባባለው። ሰፈር ውስጥ ያየን ሰው ራሱ እህት እንደ እህት ነው እንጂ እና ይሄ ነገር የመጣው ደግሞ ከፍቅራችን የተነሳ ነው። በጣም ነው የምንዋደደው። እዚሁ ነው የምንፈታው ችግራችንን፣ ሌላ ሰው ጋር አይሄድም እና መተማመን መኖር አለበት። እውነት ነው። ጊዜም ሳይሰለቻችሁ ምንም ሳይሰለቻችሁ ዛሬ እዚህ ጋር መድረሳችሁ ራሱ አንድ ትምህርት ነው። ውድ ቤተሰቦቼ እንግዲህ ታሪካቸውን ሰምተናል። ዛሬ ላይ ያዘጋጀንላችሁ ቪዲዮ እነሱ ናቸው። ያው ድካም አለው፣ ልፋት አለው። ሰው መፈለጉ ራሱ ድካም ነው። እናንተ ደግሞ የድካማችን ውጤት ስለሆናችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልን። እነዚህ ሰዎች ምን ይገባቸዋል፣ ምን ይሰጣቸዋል የሚለውን ደግሞ እናንተ ናችሁ የምትወስኑት። ወስኑልን። ከዛ ቀጣይ ቀን ደግሞ መተን ስጦታቸውን የምንሰጣቸው ነው የሚሆነው። ለልጆቻቸው ሊሆን ይችላል ወይ ለራሳቸውም ወይ የቤት እቃም ሊሆን ይችላል። ስለዚህ እናንተ ያንን ሀሳብ አስቀምጡልን። ቀጣይ ቀን ስጦታቸውን ይዘን የምንገናኝ ይሆናል። እስከዛው ቸር ቆዩ። አልፈቀድኩለትም። መች ፈቀድኩለት እንዴ? ቢያንስ ከበር እንትና ብለታል ነገር ታሪክ እናቴ ለዚህ ነገር ጥሩ አይደለም። ማን የሆነው ማን የሆነው ጭራሽ ካሜራ አለ እኮ ስለ ጓደኛ ስላለ ነው እንጂ የሚሆነው አልተመቸኝም። ሄደዋል የሚባል ነገር የለም። ሁለተኛ እንደዚህ አይነት ስራ እንዳሰሪ እሱማ እንዴት እናደርጋለን ከዚህ በኋላ? እነሱም አይመጡም። ድንገት እንመለሳለን ሲል አልሰማሽውም እንዴ? ስጦታ ምናምን ኧረ እኛ ከእንግዲህ እንተናላቸው ምን ነገር ሰምቶ እንዴ? ምን አውቃለሁ እኔ አልኩ። ተጠንቀቂ። እንደዚህ አይነት ነገር ሲጀመር አንቺ ወሬኛ ነሽ። ላገኘሽ ነው ሰው የምትለፈልጊው። ምንድነው? ምንም የሚያስቅ ነገር የለም፣ ቀልድ የለም። ይሄ እኮ በጣም ሪስክ ያለው ስራ ነገር እኮ ነው። ምንም አይነቁም እንዴ? ያምሻል እንዴ? አሁን ወይ ደውለሽ የሆነ ነገር አጣሪ። አላቅልሽም እንጂ ልቤ በጣም እንትን እያለ ነው። ተጨነኩኝ። እንትኑን ያመጡት ጋር ልደውልለት እንዴ? ከዛ ነገር ነው መጥተው አንድ ብርን ተቀብለው ሄዷል። ከዚህ በኋላ ምን ብለን ነው እንትን የምንለው? እንደዚህ አስጠንቅቆ ነው ሄደው። ምንም ያየው ነገር የለም። ቢሆንስ ያማታል እንዴ? እቺ እኔ ጌታን እንዴት እንደሆንኩኝ እኔ ነኝ ማለት ነገር ብንርበተበት ኖሮ የሆነ የሚጠረጥሩት ነገር ተርበትበታል እንጂ የምናወራውን አናውቅም። የተለያየ ነገር እኮ ነው ቅብጥርጥር ያደረግ ነው። ጭራሽ ግቢ ዩኒቨርሲቲ አባቴ እናቴ ትላለች። አልተማርሽም? መማርሽን ካድሽ? ግቢ ብና እኔ እና አንቺ ግቢ ነው የተዋወቅነው። ይሁን እኔማ ሊያመልጠኝ ነበር ብታይ ልትናገር ሆስፒታል ብዬ ዛውርጂ በስማ አንቺ ሲጀመር አንቺ ነሽ የምትርበተበችው። አሁን ምንም አትጨናነቂ። ድንገት የሆነ ኧረ ተይ ምን ይኖራል? ኧረ ደስ አይልም እንዴ? ካሜራ ፊታችን ቢታይስ? ኧረ ዝም በይ በእናትሽ። አንዴ ብሩን ተቀብሎ የለ የት እንትን ይላል። ሰውየው ከሰማ ራሱ ጭራሽ ጥሩ አይመጣም። የሱ ስም አልተጠራ። አይ ቢሆንም ኧረ አንቺ መጨናነቅ ትወጃለሽ። ሲጀመር ሁሌ ነው እንደዚህ የምትሆኚው። በጣም እንትን ማድረግ አለብሽ። እውነቴን ነው። እንደዚህ አይነት ነገር ተጠንቀቂ። ባለፈውም እንደዚህ አይነት ሰርተሻል አይመስልም? ይሰለሽ ያንቺ ልጅ ፊት አይመሳሰልም ምናምን። ዝም ብለሽ አትቀምጣልሽን አታውሪ።
እግዚአብሔር ይድረስ ዝም ብለሽ አትጨናነቂ። እስቲ ስልኬት አለ አሁን ለምንድን ነው የፈለግሽው? ምን አገባሽ አሁን ሰውዬው እኔ የምሰራውን ሁሉ አጣሁኝ። አሁን ተጨነኩኝ እኮ። ምን ያስጨንቅሻል እንዴ? ምን ፍንጭ ስለ ልጆቹ ምንም የጠየቁን ነገር የለም ማለት ስለ ጓደኝነታቸው ነው የጠየቁን። እሱ ተጠቁሞ ቢሆን ማን ጠቆማል? ሰው ልጅ እኮ ነው የጠፋባቸው። ትንሽ ነው የሰው ልጅ እኮ ነው እያመጡ ዝም ብለው የሚሸጡት። ልጅ ገዝተሽ እኮ ነው ረሳሽ እንዴ? ልጅ ገዝተሽ በቃ ከወደሽ አይደለም። ወይኔ አንቺ በጣም መጨናነቅ መስልን ነበር እኮ ደግሞ በቃ ነገር አለ አስቢ። ማንም እንደዚህ እንትን አይልም። ምንድን ነው የምትጨናነቂው? ሁሌ መጨናነቅ ትወጃለሽ። እባክሽ እኔን አታስጨንቂ እንዴ። አሁን ቡና ምናምን እዚህ ከፈለግሽ አፍይና ጠጪ። ምን በጣም ደስ እኔ ባፈለኩ ልጠጪ ነው። ቡና አይደለም አሁን ኧረ በስመ አብ። እኔ እውነት ምንም ልቤ ሊረጋ አልቻለም። ያንቺ ልብ መሽረግቶ ያውቃል። እሺ ተይው፣ ሌላው ተይው፣ ችግር የለውም። ባሎቻችን አምጡ ብትባይ ምን ልትይ? አንዱን ጎረምሳ እንገዛለን። አንቺ መግዛት የለመድን ሰዎች አይደል እንዴ? አንቺ በጣም ደንዳና ነሽ። ትንሽ ተጨነቂ፣ ትንሽ አስቢ። ሲፈራ ነው ሁሉ ነገር የሚደራረበው። አትጩይ ደግሞ ሲፈሪ ነው ሁሉ ነገር የሚደራረበው። እውነት ከዚህ አካባቢ እንውጣ። ለምንድን ነው የምጠፋው? ለምንድን ነው የማንወጣው እንዴ? በቃ አዲስ ሰፈር አዲስ ነገር ቢመጣ አልቸገረንም አይደል? አይቸግረን። ከዚህ ሰፈር ለምንድን ነው የምንወጣው? ምንም አላማረኝም። እግዚአብሔር አሁን የህግ አካል ቢሆንስ? አስቢ። ልጅ ነው የገዛ ነው ልጅ የሰው ልጅ የለም ማንም ያውቅልም አይደለም። አንድ ሰው እንዴት ነው የማያውቀን? ወጣት ነን ገና ከሰው ጋር ከጎረምሳ ጋር እንኳን አላዩንም። ዘለን ልጅ ላይ ኧረ በእግዚአብሔር የሆነ ነገር ትሰሪና እንበላለን። አንቺ ነሽ እንትን የምትይው። አንቺ ዝም ብለሽ እንዳመጣልሽ የምትቦተረፊ። በሩን ካሜራ አልፈልግም ብለሽ ጥርቅም አታረጊ። መጣሽ እኔ እኮ እምቢ እያልኩ ነበር። እንዴ መግባት አይቻልም ብትይ ችግር የለም። አሁን ግን እኔ አሁን እያስፈራኝ ያለው ሰለባል ነው እና እኮ እሱንስ ምንድን ነው የምናደርገው? ተመልሶ ደግሞ መምጣታቸው አይቀርም። ካሜራ ይዞ ድጋሜ ተመልሶ ወጡ ሌላ ነገር ነው የሚጠረጠሩት። እኔ አላቅልሽም። እኔ እውነት ከዚህ በኋላ ምንም ካሜራ አላስገባም። እኔ ላንቺን ባል እኔ ይፈልጋለሁ፣ ለኔም ባል እኔ ይፈልጋለሁ። ያ ምን አይነት ቃቃ ጨዋታ አደረግሽው? አንቺ በጣም ቃቃ ጨዋታ ነው ያደረግሽው። በጣም ይሄ ትልቅ ወንጀል እኮ አላደረኩም። ተይ እባክሽ አትቀልጂ። እግዚአብሔርን በጣም ይፈልግሽ ነው። እንደዚህ ታረጊ ነው እንደውም ምን ነበር? አዳምጪ። ምንም መስማት አልፈልግም። በቃ እንዴ አትጨናነቂ። በቃ እኔ ፊክስ አደርገዋለሁ። ምን አድርገሽ ነው ፊክስ የምታደርጊው? እስኪ ንገሪኝ። ምንድን ነው አሁን እንትን ነው? እስኪ ንገሪኝ። ባል ነው አሁን በየፈራሹ እሱ ነው። በቃ ሌላ ምን አለ? ባሉን ኬክ ልታመጪው? እኔ የማናገራችሁ ሰዎች አሉ። የሰፈሩን ሰው ምን ልታደርጊ ነው? የሰፈሩን ሰው አይኔ የሰፈሩን ሰው ማን ይጠይቃል? እኛን ጋር ፎከስ እያደረጉ ያሉት ስለ ጓደኝነታችን ነው። በምን እርግጠኛ ሆንሽ? እንዴት ተጨንቀሽ አታስጨንቂኝ። እንዴት ነው እንደዚህ የጨቀንሽው? እንዴት እንደዚህ ትጨክኛለሽ? ኧረ አላውቅም። ተይ በቃ ዝም በይ። የሚሆነው ይሆናል። ምንድን ነው የሚሆነው? ተይዘን ይኸውልሽ መቀመቅ ነው የምንወርደው። መቀመቅ የለም። ምንድን ነው የሌለው? ምን ማለት ነው? አስሬ እንዳስታውስሽ ነው የምትፈልጊው እኮ። ለምንድን ነው የምታስታውሽኝ? በቃ አንቺም ተነሽና የሆነ ነገር አድርጊ። ወደ ምን ሄድበት? እኔ ተጨንቄያለሁ። እኔ ጨንቆኛል። የሆነ ነገር አድርጊ። አንቺ ሰዎቹ ነው ያመጣሻቸው? ኬት ነው ማመጣቸው? ተያ የሰዎቹ ነው ያመጣሻቸው። ልጅነት ብለሽ አንቺ አይደለሽ እንዴ? አታስጪኝ ነው ልጅ ምናምን ብለሽ ሀሳቡ ላይ መጣሽው አንቺ ነሽ። ስለምትፈልጊ መሰለኝ። እና በፈልግስ እና የዛኔ እኔ ተከፍተሽ ስላየሁሽ ነው። እዛ ሆስፒታል የተፈጠረው ነው አታስታውሽኝ? አሁን እንደው ልጅ መውለድ እንደማልችል ልታስታውሽኝ ነው? አንቺ ነሽ የፈለግሽው እያልሽ ልታስታውሽኝ ነው የምትፈልጊው? ሁለታችንም እንደሆነ አትርሽ። እና ብቻሽን እንትን አትበይ። እና ቢሆንስ እኔ ልታስታውሽኝ እየሞከርሽ ነው እንዴ? ምንሽ ነው? አንቺ ብቻ እኮ አይደለሽም። አይ እንግዲህ እሺ ተረጋጊ። አንቺ ነሽ ያንን ሁሉ ሀሳብ ያመጣሽው። አንቺ ነሽ ልጆችን እንግዛ ብለሽ እኮ ተገዛ አይደለም። በቃ እሺ ተገዛ አይደለም። እና ከዚህ በኋላ የሚመጣው ነገር ነው። ልጆቹን ቢወስዷቸው ነው እንዴ? እና ልጆቹን ቢወስዷቸው ምን ማለት ነው? በቃ ልጆቻችን እኮ ናቸው። ስንት ጊዜ አሳድገናል እንዴ? ታዲያ ምንድን ነው እንደዚህ የምትከፊው? እንዴት ነው የማልከፋው? ወይኔ በእናትሽ ዝም ብለሽ ለትንሽ ነው የወሰድነው። የሰው ልጆች ቤተሰብ ላይኖራቸው ይችላል። ሲጀምር አንቺ ስላልወለድሽ አይገባሽም። ልጅ መውለድ ስለማትችይ ህመም አይገባሽም። አትጨነቂ። አንቺ ዝም ብለሽ ለታቀም ምንድን ነው? ወዴት ነው የምትሄጂው? እዚህ ያልጨረሰን ስንት ጉዳይ አለ።
ኡፎይ ወዴት ነሽ አንቺ? ኧረ እኔ ምንም አልፈልግም። ቡና ሻይ ትለኛለሽ በዚህ ሰዓት። የሆነ የምናመጣ ነገር የለም። ዝም በይ በእናትሽ። አሁን ያጨነቅሽ ምን ነገር አድርጊ፣ ወይ ታጠቢ ወይ ወክ እንውጣ። በዚህ ፀሐይ የምትወጪ ደግሞ የሆነ ነገር አድርጊና ተረጋጊ። የሆነ የሚረጋጋ ነገር ማለት ነው። አዳምጪኝ። እንደ ሀሳብ እዛ ላይ ሱቁ ጋር የሆነ ረጅም ልጅ አለ ሁሌ ስናልፍ እንደውም ያ ሰውዬ ምን ሆነ እሱ ልጅ ለምን አናማክረውም? ምንድን ነው እንግዲህ ጭራሽ ይሄንን ጉድ ደግሞ ለሌላ ሰው ነው። በቃ አልኬሽ አይደል ችግርሽ? ሁል ጊዜ እንደዚህ ነው። ኧረ በስመ አብ ከአንቺ ጋር ማውራት እራሱ ምንድን ነው የምትይኝ? እኮ እናናግረውና ቢያንስ ያናግረዋል ይሁን ሌላ የሩቅ ሰው ከመናገርሽ ሴትዮ የሰፈር ሰው ነው። እያንዳንዱን ነገር ያውቃል። ጠቁሞ ቢያስይዘንስ የት ነው የምታውቂው? ብር እንከፍለዋለን። እርግጠኛው እሱ በብር እንደሚያመልጥ ሌላ አልጨናነቅም። አይ እባክሽን ይሄ ሀሳብሽ ሁላ ቅድም የሰራሽው ስራ ዞር በይልኝ በቃ በእናትሽ። እሺ ምን ታደርጊያለሽ? ምን ታመጫለሽ? እኔንም እያስጨነቅሽኝ ነው። እሱን ሰውዬ እንጥራው፣ ከዛ የሚሆነውን እሱን ጓደኛ አልፈልግም። እንዳጠሪብኝ ማንም እንዳጠሪብኝ። አሁን እንደዚህ አይነት ችግር አያስፈልገንም። የራሳችን የሆነ ነገር አንተ እሺ ሌላ ነገር አስቢ። በቃ ሌላ ነገር ማሰብ አትችይም እባክሽ። እሺ ከዚህ ሀሳብ ውጪ ምንም እየመጣልኝ አይደለም። ይኸውልሽ እኔ ለማስታት እየሞከር ሌላ ሰው ስትጠሪ እንትን ይላል። የሆነ ሰው ያግዘናል። እርሹ አይደለም አይበቃ በገንዘብ ፊክስ የሚደረግ ነገር አይደለም። ይሄ በገንዘብ ፊክስ የሚደረግ ነገር አይደለም። እሺ ምን እናመጣለን? የባለፈው ብር ደግሞ ገባ መሰለኝ። ዋው ሌላ ብር ስለዚህ ጉዳይ የሆነ ነገር መፍትሄ እናበጅለትና እንቋጭው። ምንም የሚቆጭ ነገር አይደለም። ይሄ እድሜ ዘላለምሽን ተከትሎሽ የሚሄድ ነገር ነው። አሁን ለዛ ሰውዬ ብሩን ትራንስፈር የምናደርግለትን ልትሰጪ ከስልክሽ ላኪልኝ። እሱ አደርግልሻለሁ፣ ግን የዚህ መጀመሪያ እነዚህ ነው የተነገረው። እኔ ምንም እንደማሽ ለራሱ ይተናንቀልኝ ምንም እንዳትይ ተይ። ግን አንቺ ልጅ ተይ። በኋላ ይነሳል። ሁልጊዜ ውሸት፣ ሁልጊዜ ሌብነት፣ ሁልጊዜ ስርቆት። ሌብነት ሆነ አንቺ ልጅ ለራስ ተሰጥቷለሁ። ከመሽ በእግዚአብሔር ምንም አልነሳም። እሺ ምንድን ነው በኋላ ይተሰጋ። አሁን የዚህ ነገር እንተሳለ ምንም ማሰብ አልፈልግም። ምንድን ነው ልጁን እንጥራውና እሺ ከዛ ወይ ያየሽት አንቺን ተነስቶ ቢያንስ የኔ ባል ይሁን። ይሄ ይኸውልሽ በደንብ ታስቦበት የሚደረግ ነገር ነው አይደለም። አሁን ተመልሰው ሲመጡ አሳዩን ቢሉን እሺ ተመልሰው መጡ፣ ነገ ተመልሰው መጡ አይደለም ነገር ይቆይ። አይ እሺ አትገኝ ምን ማፍራት የሚያስፈልገው ነገር አይደለም። እንደዚህ ተመጣጣ በኋላ ይችላል ገዛና ወይ ነው አይደል? ምን ብለሽ ነው የምትይው? ነገር በቃ የሆነ ነገር ስለልጅ እናነሳላቸው። ምን ብለሽ ነው ባልሆነኝ የምትይው? ምን ሆነሽ ነው? ከመሬት ተነስተሽ ነው ባልሆነኝ? ቤተሰቦቼ እንትን ነው ማለት ነው። የምን ቤተሰብ? በቃ ቤተሰብ ተወቃለ። አንቺ ግን በጣም መጥፎ ሰው። በእግዚአብሔር ስም ብዙ ይልታስ ነው መሰለኝ። እኔ ምንም በቃ እያሰብኩ አንቺ ያምሻል እንዴ? እኔ እግዚአብሔር ካንቺ ጋር እኔ ካንቺ ጋር ምንም ነገር ማድረግ ነገር የለም። ይኸውልሽ ባለልጅሽ አታስቢ። አይ እኔ ላግዝሽ ነው ላግዝሽ ነው። እንደዚህ ስንጨቃጨቅ ደግሞ ሰው ይሰማናል፣ ሰው ይጠረጥራል። ጭራሽ ሌላ ሰው ጠርተህ ሌላ ሰው ስራሽ ውስጥ ማስገባት ያለሽ ለራስሽ ለሰራሽው ስራ ሲጀመር ለታውቂ ቻውተኝ ቻለው ነው በእናትሽ ወደዛ የራስሽን ስራ ስሪ። እኔ በኋላ እረሳለሁ። ስራ ሴትዮውን ተጨናንቅ ያለው ከምሳሌው ስሪና እኔ በኋላ እሰራዋለሁ። ስሚኝማ አሁን ምሳ ነገር አሰሪ እንዴት አንቺ እየቀለድሽ ነው ያለሽው። ትልቅ ነገር ነው ያለው። እባክሽ አዳምጪ። ኧረ በእናትሽ ነይ አንሺልኝ ይሄንን ነገር። ኧረ በእግዚአብሔር ወይኔ! ኧረ በእናትሽ እረፍቴን አስመሲልኝ። ተይ በእናትሽ ነይ። ቆይ እሺ ነይ እንደማደርግ ግራ ገባኝ። እጄ ላይ እየተንቀጠቀጠ ነው። ሴትዮ እጅ ከመቼ ጀምሮ ነው ተረጋግቶ የሚያውቀው? እኔ ቁጭ በይና አሁን ማለት ነው
ኦይ እሺ ምንድን ነው ሀሳብሽ? እሺ ምንም እንትን እንዳትበይ፣ ለልጁ እንደውልለት። ምንድን ነው እንደውልለት? እኔ አይደለም ከቅድም ጀምሮ ዝም ብለሽ እንደውልለት ነው። ደወለንለት ምንድን ነው የምትይው? ሲጀመር ልጁ መታወለው መሰለኝ ሳልታገግም የሆነ እንደመላት ነገር ስለሚያደርግ እሱ ሆኖ ተጠቅመው አንቺ ትቀደዳለሽ እና እንደ ቢሆንስ እኮ በቃ የሆነ ነገር እንለዋለን። ምን ነገር ቢልስ አይልም እባክሽ። እንደዛ የሚላቀቀው ቢፈልገኝ መሰለኝ። አላምንሽም። እሺ ደውለን ምንድን ነው? እሺ ደወለን መጣ ምን ብለሽ ነው? ቤተሰብ ብቻ የሆነ ነገር እኔ እፈጥራለሁ። አይተሽው ማሳቂ ሴትዮ እኮ ነው። አይተሽው እንደዚህ አውርተሽ ሰላምታ ማትባባይ ሴትዮ ከመሬት ተነስተሽ ባል ይሁን ትዳር ይሁን አይደለም ቤተሰብ አስቸግሮ ነው ምናምን ብለን እንነግረዋለን እኮ። ይኸውልሽ እውነቴን ነው። ይሄ እንዳልሽው ቤተሰብ ምናምን ቢሆን ችግር የለም። ህግ ቢሆን ሁሌ እንደተጨነቅሽ። እሺ አሁን ብቻ እስኪ የኔን ሀሳብ ስሚ። እሺ ደውይለት። የኔ ፓኬጅ የለም አላውቅም። ምን ትሄዳለህ? ምን ነበር እዚህ ጋር ላውቅልሽ ነው እንዳደረግሽው እኔ ተንቀጥቅጫለሁ እኮ የለውም ባላንስ አልኩሽ አይደል እንዴ? የኔ መጣሁት በእናትሽ ተይው እና በምን ትደውል? አሁን ተስማምተሽ ትንሽ ከቆየሽ ሀሳብሽን ትቀይራለሽ። አላውቅም እኔ የምሰራውን ስራ አላውቅም ብዬ ነግሬሻለሁ እኮ። እስኪ የሚለበስ ነገር አምጪልኝ ወይ ደግሞ በረደኝ ተጨነኩኝ። በዚህ በፀሐይ ይሞቀኛል። ብሩን ትራንስፈር አላረግሽም አልሽ አይደል? አነገራውን ብር ከበረደ ብዙ ስላለ ፎቶ ራሱ ብር ቤቢ ብታይ ወድቆ ባለፈው አሁን ምን ባለፈው ከትናንትና ወዲያ ጀመር ከዛ እናንተን እናስወጣው። መድኃኒት አልገዛሽለት ግዢለት እያልኩሽ እየረሳሁ እኮ ነው። እረሳለሁ እንዴ እኔ ስንቱ ጋር መውጣት በቃ አንቺ የሚታይሽ ሁሉ ነገር መጨፈር ሁሉ ነገር በቃ ለአንቺ ኢዚ ነው አይደለ? በቃ ልደውልለት አሁን። ስልኩን እራሱ እንዴት ታገኘሽው አንቺ? በቃ ትይይ እግዚአብሔር ይገኝ ነው። ትክክል ምን አሰብሽ ነው? አንዳንድ ጊዜ የሆነ ስልክ ያስፈልጋል። ሄሎ ሰላም ነው አለን። እግዚአብሔር ይመስገን። እዚህ ሱቁ ጋር የሆነ አይቼ ነበር አይደለ? ከዚህ በፊት አይ ለሆነ ነገር ፈልገን ነበር። እዛው ይቅርታ በጣም ከእናንተ ከሱቁ በታች ጠቆር ያለ ብር እዛ ውስጥ ነው እና አሁን መምጣት ትችላለህ? እሺ አባሽ እናመሰግናለን። መጣልሽ መጣኩ ግን መቶ ምንድነው የምትይው? መቶ ምንድነው የምትይው? ኧረ ልቤ ባፌ ልትወጣ ነው። ምንም አትርበትበሽ ነይ ቁጭ። ተጨነኩኝ በእናትሽ የመረኝ ነው ለምኝ ነው መሰለኝ። እስኪ በኋላ ይመንሽ ከፈልክሽ ዘና እያልሽ ነው በጣም ምን ውሸት እንደምትፈጥሪ አብረን እናያለን። ሲጀመር የልጆች እናት ነኝ እኔ የልጅ እናት ነኝ። ሲጀመር ደረብ ብለሽ እኔ ትቀልጃለሽ እናቴ። አንቺ ስራ አሪፍ ነገረኛ እየሆንሽ ነው ግን። እሺ ወይ እናቴ በዛ ውስጥ በእናትሽ የሆነ ነገር ቡናውን ጣድ አድርጊው። የምን ቡና ነው? ራሴን እያመመኝ ነው። ነዘነዝሽ መጣልሽ። አሁን ተርበት በቻ አለሽ። ነይ ቶሎ ነይ። ቆይ እንደዚህ እየለበስኩ ነው ማለት ሰላም ነው። ሰላም እንዴት ነህ? ሰላም አለ ሰላም ነው። እግዚአብሔር ይመስገን። እንዴት ነው? ቁጭ በል አረፍ በል። እሺ ምን ነው? በሰላም ነው? በሰላም ነው። ለአንዳንድ ነገሮች ፈልገን እኔ እየከለከልሽ እሱን ስትለኝ ነበር። እንትን ነበረ ያው መጀመሪያ ሰላም ተይቀርባል። ሰላም ተባባልን እንዴ? ምን ሆነሽ ነው? አሁን ጠይቀው ዝም ብሎ ወደ ትንሽ
ስራ ነበረችኝ የሆነ ነገር እንድታግዘን ነበረ። ችግር የለም። እንዴት መሰለህ ያው ታውቀናል አይደል ከዚህ በፊት እኮ ማሰጣችሁ አንተ ደግሞ ስልካውን በዚህ ሰዓት ማሰጣችሁ አይባልም። እና እንዴት መሰለህ እንትን ነው እንዴት ላስረዳ ያው ታውቃለህ ችግር ባይሆን ኖሮ እንትን አንልም አናስቸግርህም ነበረ። በጣም እናመሰግናለን ስለመጣ ራሱ ችግር የለውም ማለት ስለ ነገር ሆነ አዎ እንዴት ነው ፋሚሊዎቻችን አግብተን እንደወለድን ነው የሚያውቁት። እና አሁን ቤተሰቦቹን ሊመጡ ፈለጉና የሆነ ባለትዳር ነገር እንደውም አሪፍ አካል ባለቤቴም እንዳይደብራት እንትን ነው የሆነ ከሁለት ለኔ ባል እንድትሆነኝ ነው ለስለ ቤተሰብ የሚመጣበት ቀን የሆነ ባል ትሆነኛለህ የሆነ ፎቶ ምናምን እንትን ብለን ተቃቀልና ማለት ያው ፋሚሊ ሲመጣ መቼም እንዴት መሰለህ ይኸውልህ ቤተሰቦቻችን የሚያውቁት ማለት ነው እኛ ግብተን ወግ ማድረግ ይዘን እንደወለድን ነው የሚያውቁት የእሷ ቤተሰቦች የኔ ቤተሰቦች ሳይሆኑ የእሷ ቤተሰቦች። እና አሁን እንዴት መሰለህ እስከዛሬ አላስተዋወቀችም ባሏን ማለት ነው። ስለዚህ አሁን ያንተን እርዳታ ነው የፈለግነው ቤተሰቦቿ ሊጠይቋት እየመጡ ነው ገባ። አሁን ደግሞ ያው ጊዜው ከባድ ነው ታውቃለህ ልጅ ያለ አባት መውለድ ከባድ ነው ቤተሰቦች አይረዱንም ብቻ ትረዳለህ ብዬ አስባለሁ። ገብቶሃል አይደል ገብቶሃልና የውሸት ባል እንደሆነ በቃ እንደዛ ነው የፈለግነው እና የሚከፈለውን እንከፍላለን። ያው ለአንድ ለትንሽ ጊዜ ነው አንድ ቀን ሁለት ቀን ብናስቸግረው በሚመጡበት ቀን ነው አንድ ቀን ለፎቶ ያው ማስረጃ እንትን ይሌለ የሰርጋል ወጪውን እንዳለ እኛ እንሸፍናለን። ምንም የሚቸገረ ነገር አይኖርም። እኛ እንተጋገዝ የዛን ቀን ብቻ ነው እናግዝ ብላ ነው ያው ሰው ታውቃለች እዛ ስትቀመጥ ምናምን ስራ የሌለህ መስሏት ነው። ስራ ፈተና ለማለት ፈልገን ምናምን ነገር አይደለም ይገባሃል ነገር ገባህ አይደለ ያው ትረዳናለህ እንትን ለማለት ነው። አንተንም እናግዝ ብላ ነው አይደለ ያው እንደዚህ ዝም ብሎ የሚመጣ ነገር የለም። አንተም እየጠቀምነው ነው እኛም ደግሞ በገንዘቡ እንረዳሃለን ብለን ነው ማለት እኔ እንደምመረጣችሁ ሌላ ሰው ማለት አልተባችሁ በቃ ጭንቅላት ውስጥ እኔ ነኝ እንትን ያልኩት እሷ ሌላ ሰው እያሰበች ነው። ያደኩበት ሰፈር ነው በብዛት እንግዲህ ያቁኛል ሰለ ሰፈሩ እኮ አይደለም ማንም እንትን አይልም የኛ ቤተሰቦች ብቻ ናቸው እንትን የሚሉት። ትንሽ አሁን ይከብደኛል ማለት ሌላ አካባቢ እንኳን ቢሆን ተባበራችሁ ይችላል ግን እዚህ አካባቢ ላይ ይሄን ለማድረግ ትንሽ አይደለም አንድ ቀን ብቻ እኮ ነው የሚሆነው ነው እናንተም ቆይታችኋል እዚህ አካባቢ ቆይተናል። ቤተሰቦቻችን በሚመጡበት ሰዓት እኮ በቃ ባሏ ነኝ እኔ ቡና ምናምን ላፍላ ምሳ ምናምን ላቀራረብ ኧረ ችግር የለውም እርግጠኛ ነህ? እሺ ቡና እናፍላ እየተጫወትን ምናምን ነው ራይ ነገር ከባድ እንደዚህ ባይን አውቃቸዋለሁ ያው ያለው ነገር አውቃለሁ የምትኖሩበት ነው እሺ በለንና ቡና ነገር ምናምን ችግር የለም ሌላ ጊዜ እርግጠኛ ነህ? ምን ላምጣ የሆነ ነገር ላምጣ አይደል? ኧረ የሆነ ነገር ላምጣ ምንም አያስፈልግም በእውነት ነይ ቁጭ ምንም አያስፈልግም እርግጠኛ ነህ? ምንም አያስፈልግም ምንም አልሻለሁ እኔ ምን ገጠማችሁ ማለት ያው የፋሚሊ ነገር ታውቀዋለህ። እኔ እንደውም የሆነ ስራ ልሰራላችሁ ምናምን ነገር እሱ ሌላ ጊዜ ትሰራልናል የሚሰራ አይጠፋም። ማብራትም አለ እንግዲህ በኋላ እንትን ነው የምንጠራው። አይ ምን መሰለሽ እኔ አሁን አካባቢ ላይ እዚህ አካባቢ ያውቁኛል ማለት እናንተ አሁን አካባቢ እኮ አይደለም እኔ አሁን ማድረጉ እናንተ መተባበሩ ሳይሆን በኋላ ቤተሰብ ሲመጣ ሌላ ሰው የሆነ ነገር ሊያወራላችሁ ይችላል። ማንም እንትን አይልም እሱ እና ችግር የለም እኔ እሱን አስተካክላለሁ። ቀጥታ እንትን ትላለህ የዛን ቀን ብቻ አይቆዩም እነሱም ብቻ የሆነ ትንሽ ላስብበትና ወይ ያለውን ነገር ቅድም የደወልሽበት ስልክ የራሴ ነው ያስብበት ያለውን ነገር አሬ የሚታሰብ ነገር እኮ አይደለም በቃ ቀለል አድርገው ማለት ገብቶሻል ብዙ ተያያዥ ነገሮች አሉ ማለት ነው አሁን እንደዚህ አሁን ያለኝን ነገር ላይፌን አታውቁም ገብቶሻል አይ በጣም ተሳደኝ የሆነ አይ ትዳር ላይ ምናምን ኖሮኝ ሳይሆን አሁን እዚህ ጋር አካባቢ ላይ በእንደዚህ አይነት ነገር መጥተህ አልፈልግም ያደኩበት አካባቢ ስለሆነ ትንሽ እስኪ ግን ሁኔታውን ላስብበት ምንም አልተረዳኸኝም ስትረዳው አይደለም ሰው ነው የምትለው ለምን ይሰፈር ሰው ነው ትላለህ ዋናው ነገር ማለት ነው የምር ምናምን
ከመሰልሽ አሁን ከባድ ነገር ነው ጠይቃችሁ ማለት ምንም ከባድ አይደለም። ሌላ ማንነት አንተ እንዴት ሊከብድ ይችላል? አንተ ሊከብድ አይገባም። ይኸውልህ እኛ እያንዳንዱ ነገር ከበር እናደርጋለን አለን። ምንም ወጪ አይኖርብህም። ከዚህ በኋላ ስለ ገንዘብ ምንም የሚጨንቅ ነገር የለም። ለምን አትረዳንም? አንተ በጣም ነው አሪፍ እኮ በጣም እኮ ይኸውልህ እየተስማማህ ገንዘብ ነው። ያስፈልገኛል። ትክክል ገንዘብ አይደለም ያስፈልገኛል። እኮ ቆይ ላስረዳህ ነው ማለት ነው። አንተ ምን ትላለህ? ለእሷም ሌላ ሰው ትፈልግልንና ለሁለታችን ጠቀም ያለ ገንዘብ ያለውን ነገር እሺ ላስብበትና በቅድም አይ ምንም ማሰብ ያስፈልገው ነገር እኮ አይደለም። ማሰብ ያስፈልገው ነገር አይደለም ማለት ሌላም ሰው ትፈልጉ የለ ያለውን ነገር አይደለም። በቃ ችግር የለም። ይሄ ምንም ጊዜ የለንም። አልደውልልህ አባቴ ይኸውልህ ጊዜ የለንም። አይደለም እኮ ዛሬ አሳውቃችኋል። አይደለም ማለት ነው። አሁን ተሳንተ ዲል አድርገን እንሂድ። ይኸውልህ ዲል አድርገን አሁን ሲጀመር ቀሪውን በኋላ እንሰጥሃለን። የምትፈልገውን ብር ጥራ። እኛ ችግር የለውም። በገንዘቡ አይደለም። አንተ ያልተረዳህን ነገር አለ። ቤተሰብ እኮ ነው እኮ አሁኑኑ ችግር የለም። አካውንት እንትን እንደሆነ ግን ምንድነው መሰላችሁ ትንሽ አሁን ያለውን ነገር እስኪ አንዳንድ ነገር ተረጋግጬ ያለው ነገር ላስብ። ምንም የሚታሰብበት ነገር እኮ አይደለም። እዚህ ጋር እኔ የልጅሽ ማባተኛ ያለን ሰው ላስብበት ነው የሆነ ነገር ማሰብ አለ። ብዙ ጊዜ ሳይፈጅም የሰው ቤተሰቦች ከገጠር ነው የሚመጡት ታውቃለህ። ሩቅ ነው። ስለዚህ ዛሬ አሳውቃችኋለሁ። እንድትዘገጀብህ ነው አይደለም እንደዛ ሳይሆን ምን አለ መሰለሽ አሁን ስልክሽ አለ ደውልሽና ያለውን ነገር አይደለም አሁኑኑ ገንዘቡን እንትን እንበልልህና ከዛ ለጓደኛም ትነግረዋለህ። እሱም የጠይቀውን እንትን እንላለን እንከፍላለን። ተረዳለህ። በቃ ሌላም ሰው ልፈልግላችሁ እችላለሁ። እኔም ባሉኝ ችግር የለም። ችግር አይደለም። አንተን ነው አሪፍ ነው። እሱ አንተን ነው ቀለል ስለተግባብ ሰላም ማንህ እኮ ነው እኮ ምንም ልክ ነገር አይደለም። ቅድም የደወላችሁ 34 እሱ ነገር ቆይ አይደለም እንጨርስና ትሄዳለህ። እሱ ሳይሆን ማለት ነው አሁን ትንሽ ላስብ ምንም ደቂቃ በኋላ እደውልላችኋለሁ። አይደለም አሁን እዚህ እንትን እንደገና ጨርሰን አሁን እዚህ ጋር ተስማምቻለሁ ብዬ ሀሳቤ መቀየር እችላለሁ። ግን ያው ያልኩት ትንሽ ማሰቢያ ጊዜ ስለሚያስፈልግ ምን እንደምታስበው ምንም የሚታሰብ ነገር እኮ የለም። አባት ዝም ብሎ ቀላል ነገር አይደለም። ምንም የሚታሰብ ነገር የለም። እንትን የሚሉት አይደለ ግን አሁን በራሴ ሰው ማታለል ላልፈልግ እችላለሁ። ያው ቤተሰባችሁ ማየውን ነገር ማድረግ ላልፈልግ እችላለሁ። ግን ምንድነው ያለውን ነገር በደንብ ካሰብኩበት በኋላ እናንተን የሚጠቅማችሁ ነገር ከታየኝ ማለት ነው ደውዬ ያለውን ነገር አሳውቃለሁ። አረ ተበላት ምን ሆነ ነው አንተ ችግር የለውም ያለውን ነገር ደውላችኋለሁ ያለውን ነገር ውጪ በእናትሽ አንቺ ሰዓት አትግደኝ። ሌላ ሰው ጋር ቢናገር ባክሻውን ብር ስለምን መጀመሪያም ልጁ አልተመቸኝም ነበር። ምንም እኔ በጣም በእናትሽ አሁን ታለሽ ይላል ተስፋረጋለሁ። ውድ ቤተሰቦች እንግዲህ ድብቁ ካሜራ ያሳየንን አይተን መልሰን ከወንድማችን ጋር ተገናኝተናል። እንደ አጋጣሚ ሆኖ ሰፈር ውስጥ ያለው ወንድ እሱ ስለነበረ ሲያስጨንቁት ሲያስቸግሩት አይተናል። ልጆቹንም ገዝተዋቸው እንደሆነና የሸጡላቸው አካላቶች ደግሞ የትም እንደማያገኟቸው ሲያወሩ ሰምተናል። ፍለጋችንን እኛ አሁንም አላቆምንም። ከነ ሮቤል ጋር እየተደዋወልን ነበረ። እነ ሮቤልም እንግዲህ እርምጃቸውን እንዳላቆሙ ፍለጋ ላይ እንደሆኑ ነግረውናል። ለምናውቃቸው በአጠቃላይ ለስራ ባልደረቦቻችን ሁሉም በየፊናው ተሰማርቶ ይገኛል። ከወንድሜ ጋር መልሼ የተገናኘሁበት ምክንያት እንግዲህ ስለምን እያወሩት ስለምን እያስቸገሩት ለምንስ እምቢ አላቸው ለኔ ጥቆማ ሰጥቶኝ ነበረ።
እሺ ቢላቸው ያው መተባበር ነበር ዋናው ነገር እሱ መሆኑ ነው። ሌላ ሰው ቢሆን ደግሞ ሌላ ፍለጋ ውስጥ ገብተን ጊዜ ማቃጠል ነበር። እንኳን እሱ ሆነ ምንድነው የተፈጠረው? እንዳልከውም እነዚህ ሰዎች የእውነት ልጅ የነሱ አይደለም፣ ገዝተውት ነው፣ በገንዘብ የተገዛ ነው። ስለዚህ ምንድነው እንድትተባበራችሁ ሲጠይቁ የነበረው ያው በድብቁ ካሜራ አይተናል። ሞር ደግሞ ወደ ውጭ ስትወጡ የሸኘህ ሰው አለ መሰለኝ፣ ያወሩህ ነገር ካለ ካንተ ለመስማት ነው ዛሬ ያገኘው። አጋጣሚው እንግዲህ ያው ራሳቸው ስልኬን ኬት እንዳመጡ አላውቅም፣ ደወሉልኝ እና ባል እንደሆናት ለአንደኛዋም ደግሞ ሌላ ሰው እንድፈልግላት ምናምን ጠየቀችኝ። እንደውም ማለት ምንም ቀላል ነገር ነበረ ለማድረግ ይህን ነገር ያው ገንዘብ የፈለከውን ገንዘብ እንሰጣለን ብለውኛል።